ቤተሰቦቻችን ይህ የአምባሽ የመኪና እቁብ እንግዲህ እሑድ ቀን እንደወጣ ሁላችሁም አይታችኋል። የመጀመሪያው አንደኛ እጣ ያወጡልን እናታችን ትላንትና 100 ሺህ ብር የወጣለት ልጅ ሲሰጥ ቪዲዮ ለቀናል። ሁላችሁም አይታችኋል። ያላያችሁ ሰዎች ዩቲዩባችን ላይ ገብታችሁ ሰብስክራይብ እያደረጋችሁ በዛውም ተከታተሉት። አምባሽ እቁብ ነው የሚለው እዛ ላይ እየገባችሁ ሰብስክራይብ አድርጉን። ዛሬ ደግሞ 600 ሺህ ብር ወይም ባጃጅ ወጣለት ወንድማችን አግኝተነዋል፣ መጥቷል። ይኸው እዚህ ጋር 20 ሺህ ብር በገባው ቃል መሰረት 20 ሺህ ብር ሰጥቶናል። ሊስትሮውን አግኝተነዋል። ሊስትሮን ያወጣውን ሊስትሮ አግኝተነዋል። እሱንም ኢንተርቪው እናደርገዋለን። ብራዘሮቼ ይሄን ብር እንቆጥራለን። የሰጡኝ 6000 ብር ነው የሰጡኝ። እሺ 30 ሺህ ብር ነው የሰጡኝ። 30 ሺህ ነው። ይሄ 20 ሺህ ብር ነው። ብራዘሬ እንዴት ነህ? ሰላም። ስምህ ማን ነው? አበበ። የት ሀገር ነው? የት ሀገር ልጅ ነህ? ወላይታ የት? ኪንዶ ዲዳ። ኦኬ። ወላይታ ኪንዶ የምታውቁ ካላችሁ የወላይታ ልጅ ነው። መቼ ነው እዚህ የመጣው? 3 ወር 3 ሳምንት እዚህ ከመጣ አዲስ አበባ ከመጣ መጀመሪያ ደንበረ ደሞዝ ደግሜ የት ነበር መጀመሪያ እዚህ ነው። ኦኬ። እዚህ አዲስ አበባ ከመጣ ያውላችሁ 3 ወሩ ነው። እናቱና አባቱን ለማሳለፍ ሊስትሮ እየሰራ እንግዲህ ያለ ልጅ ነው። አዲስ አበባ ከገባ ገና 3 ወሩ ነው። እንደ አጋጣሚ ነው እንግዲህ እድል ሲቀናው እድል ስታመጣው እኔ ብዙ ሰው ጠይቄ ነበረ፣ እናቶችን አባቶችን ጠይቄ ነበረ እጣውን እንዲያወጡልን። ይወጣለት ሰው ምናልባት 10 ሺህ ብርም 5 ሺህ ብርም 1 ሺህ ብርም ደስ ያለውን የመስጠት እንትን ስላለው ደስ ያለው ሰው ያደርጋል በሚል ስጠራቸው እምቢ ብለውኝ ነበርና ይሄ ልጅ አቦኔ ልምጣ እንደ ያለ እንትኑንም አላወቀም። እንዲያውም አንተ በጣም መሰለማ ምግብ ነገር መስሎ ነው። ይገርማቸዋል። የሚበላ ነገር መስሎ አቦኔን ምናምን አለኝና እና በቃ ነው ያልኩትና ይሄዱኝ እና የሁለተኛውን የባጃጁን 600 ሺህ ብሩን እጣ አወጣልን። እንዳጋጣሚ በባብሌ ቤቱ ስም ነው የቆረጠው። ወንድማችን መቅደላዊት ትባላለች። መቅደላዊት ጋር ነው የደወልነው እና በጣም ደስ ብሏት በቃ 20 ሺህ ብር ስትል በጣም እኔ ደስታውን ለማወቅ እስቲ ምንድነው የተሰማው ስለው ምን ያለው 20 ሺህ ብር 20 ሺህ ብር ነው የተሰማኝ አለ። 20 ሺህ ብር ነው የተሰማኝና ሲያለቅስ ነበረ ላይ ምን ካያችሁ እስቲ አሁን እስቲ የተሰማን ነገር ንገረን እስቲ። የሚሰማው በቃ ደስታ ነው። ደስታ ምንድነው የምታደርግበት አሁን በዚህ 20 ሺህ ብር? 20 ሺህ ብር በቃ ባንክ ቤት ምናምን አስገባት ይችላል። እሺ አስገብተህ ምን እንደመስራት ነው ያሰብከው? ስራ ለመስራት ታስባለህ? አይ ብር ቁጭ ብሎ የኔ ስራ መስራት ይችላል። ይሄ ሊስትሮውን ኦኬ። ያሰበው ያው ይሄን ብር ቁጭ አድርግቼ ሊስትሮ አይታወቅም፣ ነገ ተነገ ወዲያ የሚመጣው ነገር መታመም አለ፣ ብዙ ነገር አለ፣ ለእናቶቼም ለአባቶቼም የምልከው ነገር አለ፣ እዚህ ቤት ኪራይ አለ እና አስቸጋሪ ነው አዲስ አበባ። እንደው በችግሬ ሰዓት ነው የደረሳችሁት። ከዚህ በፊት ከቪዲዮ በፊት ሲያወራልኝ የነበረውን ነው እየነገርኳችሁ ያለሁት እና በችግሬም ሰዓት ነው የደረሳችሁልኝና በጣም ደስ ብሎኛል። መናገር ሁሉ አቅቶኛል እያለ ነው። የ20 ሺህ ብር እንቁጠረው ወይስ ትቆጥረዋለህ? እስቲ ቁጠር ግድ የለም ቁጠር። አይ ደስ እንዲለን እኛ ደስ እንዲለን እስቲ ቁጠር። ያንተ በምንኛ ነው የምትቆጥረው? በወላይተኛ በፈለገው እስቲ በወላይተኛ ቁጠር። ድምጽ አሰማ ቁጠር። ይሄ ላንሳለህ። በወላይተኛ ቁጠር እስቲ። አልሰማንም እስታና አይዛ ቸሻ አንድ ሺህ ብር እሺሻ አንድ ሺህ ብር እሺ እሺሻ እሺ ወላይተኛ እሺ 2 ሺህ ብር እሺ 3 ሺህ ብር 3 ሺህ እሺ 3 ሺህ አይ 3 ሺህ ምን እዚህ 3 ሺህ እሺ እሺ እዚህ 3 ሺህ ብር እሺ 4 ሺህ ብር ወይ አንድ ካሜራ እየቀረጽንበት ነው። 5 ሺህ ብር ቤተሰቦቼ እሺ እሺ
እሺ እሺ 6000 ብር በዛውም ቋንቋ እየለመድን ነው። ቋንቋ እየለመድን ነው ቤተሰቦቼ። እሺ ላፑሾ ብራ ስንት ማለት ነው? 7000 ላፑሾ ብራ። እሺ እሺ 8000 ብር። እሺ ኡቱፉ ብራ 9000 ቤተሰቦቻችን ቋንቋም እየለመድን ነው። ተሙሾ ብራ 10000 ማለት ነው። ተሙሾ ብራ 10000 ብር። እሺ እንቀጥል። ተማኔ ሾብራ እሺኒ ሾብራ። እሺ ቋንቋውን አልችልም፣ ይቅርታ እያበላሸውባችሁ ከሆነ ያው ለመልመድም ነው በዛው። 11000 ብር። እሺ እሺ 12000 ብር። 12000 ብር አንተ እየቀረጸ መጣ 13000 ብር። እሺ እሺ 14000 ብር። 14000 ብር ላይ ደርሰናል ቤተሰቦቻችን። እሺ 15000 ብር ደርሰናል። 15000 ብር ደርሰናል። 16000 ብር። 16000 ብር ታመኔ ቱፑን ሾብራ። እሺ ታመኔ ላፑን ሾብራ። እሺ ስንት ማለት ነው? 18000 እሺ ታመኔ ድፉን ሾብራ 19000 ብር። 20000 ብር ላትሙ ሾብራ 20000 ብር። 20000 ብር በጣም ደስ ብሎኛል። እስቲ እስቲ ለወላይታ ላሉ ቤተሰቦች የአምባሽን እኮ ቁረጡ ወለች። ሁሉም ወላይታ ሳያምባሻ አዲስ አበባ እንደያ ቃንቲቴ ኡባይካ ሁሉም ሀገር ያላችሁ ኡባይካ ዲዮሰን ቃንቲቴ ቁረጡ። ከዛኔ ያወጣለሁ። ለኔ ደግሞ የሆነ ትቆርጣለህ አንተ። እንዴት ነው? አይቆርጥም። እና እንኳን ደስ ያለ ወንድሜ፣ እንኳን ደስ ያለ ቤተሰቦቻችን። ይህን ይመስላል። በጣም ደስ ብሎናል። እኛም እንደዚህ አይነት በጎ ስራ ጎን ለጎን መስራት ስለቻለን ይሄ ዲስትሮ አሁን እንግዲህ ያለው አላማውን ተናግሯል። እኛ ግን ቢሆን ደስ የሚለን እንደው ጀብሎ ቢያደርገው ካልሲም የሆነ ነገር ፓንት፣ ቀበቶ፣ ኮፍያ ምናምን መነጽሮች እንደው ገዝቶበት ስራን ከፍ ብታደርገው ምን ይመስላል? እንደው ይዘህ ከምትዞር የሆነ ቦታ እቃውን ገዝተህ በቁርቁርም አድርገው ብቻ በምንም አድርገው እንደዛ አይነት ነገር ብትሰራ አሪፍ ነው። 20000 ብር ምናልባት ያንሳል እንዴ? እኔ 5000 ብር ልጨምርልህ? እንደዛ ትሰራለህ? 5000 ብር ልጨምርልህ? እንደዛ ፓንት ምናምን እንደዚህ ቀበቶ ምናምን መነጽር ትሰራለህ? 5000 ብር ልጨምርልህ? ተናገር። ልጨምር ወይስ አሰራም? ትሰራለህ? ቃል ገባ። እሺ ቃል ገብቷል። 5000 ብር ብጨምርልኝ እኔ እንደዚህ ቀበቶ ምናምን እንደዚህ ወደ ጀብሎ ቀይረዋለሁ ብሎኛል። ያው 5000 ብር ልጨምርለት። እኔ 5000 ብር ልጨምርለት። ይሄ 5000 ብር ነው ድፍኑ። 5000 ብር ነው የሚታሰረው። ባለ 5 ሆነ። ይኸው እኔ 5000 ብር ጨምርለታለሁ። ይኸው አንተ 5000 ብር ጨመርኩለት። ቤተሰቦቻችን 25000 ብር ሆነልን ማለት ነው።
25 ሺህ ብር መኪና ያወጣላቸው ባጃጅ ያወጣላቸው 600 ሺህ ብር ያሰጡ። እኔ ደግሞ 5 ሺህ ብር ካገኘኋት ይኸው ለወንድማችን በጣም ደስ ብሎኛል። እሺ ወንድሜ፣ ስለዚህ በጣም እናመሰግናለን። ቤተሰቦቻችን ደግሞ እንትኑን እናሳያቸዋለን 600 ሺህ ብሩን ስንሰጠው እናሳያቸዋለን ቤተሰቦቼ።